እና የመጨረሻ አሳዛኝ ተሸናፊ ማለት ኖርዌይ ነው። ማን ሙሉ የዓለም ዋንጫ ቶርናመንቱን ሲያስደንቁን የነበሩት ገብቷቸዋል አይደለም? ካላቸው ተጫዋቾች በላይ ካላቸው ካፓሲቲ በላይ ሲጫወቱ የነበሩት እነሱ ናቸው። እናቴ ትሙት ማለት ኢንግላንዶች ዛሬ 2-1 ስላሸነፉ አይደል ምንም አልተገናኙም። ኖርዌይ ሙሉ ለሙሉ በልጧቸው ነበር። እንደሚያገቡ ያስተውቃሉ ኢንግላንዶች። እኔ ይሄንን ነው እየነገርኳቸው የነበረው። ኢንግላንድ አይችሉም ግን ያገባሉ። እንዴት እንደሆነ አላውቅም። ጨዋታ ያልፋሉ። አይችሉም ሲጫወቱ ምናምን ነገር ሁሉም ቲም ይቀጠቅጣቸዋል። ከሁሉም ቲም በታች ነው የሚጫወቱት ምናምን ከምትጠብቁት በታች ነው የሚጫወቱት። ቻንስ እንደፈለግከው ክሬት አያደርጉም ምናምን ግን ስቲል ያልፋሉ። ማን ኢንግላንድ ከ2018 በኋላ ለመጀመሪያ ጊዜ ነው ሰሚፋይናል የገባቸው። ገብቷላ? በጣም ያበደ ሰሚፋይናል ሲገቡ ክሮሺያ ነበር የጣላቸው። አሁን ግን አይመስለኝም። ማን ምክንያቱም ቤሊንጋም አለ። ቤሊንጋም ልክ አይደለም። 2 ጎል ዛሬ ገብቷላ? ኤክስትራ ታይም ላይ 2 ጎል ኤክስትራ ታይም ላይ ደገመላቸው። መጀመሪያ ላይ የሚያምር ጎል የመጀመሪያው ጎል አከራካሪ ነው ማለት ነው። ሃላንድ እንደምታዩት ካሜራውን ገጭቶታል። ኳሱ የጎል ኪክ ሲጣለስ መሀል ሜዳ ላይ ያለውን ካሜራ ገጭቶታል ኳሱና ቫር መታየት ነበረበት ምናምን የሚል ነገር ሃላንድ አንስቶ ነበር ማለት ነው። ቫር ቼክ አልተደረገላቸውም። በረኛውም ሃላንድም ጠይቀው ነበር ማለት ግን ኢንግላንድ በዚህም በዛም አለ ከማለፍ አይቆሙም። አይችሉም። ኢንግላንዶች ያልፋሉ፣ ይችላሉ፣ ያልፋሉ። ምንም ነገር በቃ እንዴት እንደሆነ አላቅም። ቀላሉ ቲም ነው ያለፈው። እንግሊዝ ማለፈው ይሻላል በእውነት ኖርዌይ። እኔ ኦዴጋርድ ብቻውን ነው እንጂ ይሄ ሰውዬ ምንም ክሮስ ማድረግ የማይችሉ ፍጥረቶች ክሮስ አድርግለት ለሃላንድ። በቃ ሃላንድ ያገባዋል እኮ። እንደዛ ነው የመጣው እስካሁን ራሱ ምንም ምን ይፈጠራ እንግሊዝ ፈጠራ በቃ ምንም እዛው ይቆማሉ። በቃ የሆነ ትፍ ምናምን እንዲህ ተንቸፋጭፈው እስካሁን እዚህ ደረሱ። ሲጀመር ለአርጀንቲና ቀላሉ ቲም ነው የሚደርሳት። አሁን እንግሊዝ ይሻላል ከኖርዌይ፣ እንግሊዝ ይሻላል። ኦዴጋርድ ማን ያግዘው? ብቻውን ሆነ። በቃ ምንም ያዞሯል ብቻውን። ይህን ሰውዬ በቃ ገደሉት። አንድ ክሮስ ማድረግ የማይችል ሰው የመጀመሪያውን ኳስ ብቻ አገቡ። በቃ አርጀንቲና አለቅሽም ታያለሽ። ፈላው ኦዴጋርድ ብቸኛ ምርጥ ተጫዋች ሆኖልሽ ስቲል ግን ወደቅሽ ማለት ቤሊንግሃም በሊጎ አንተ ግን እናቴን ሁለተኛ ቤሊንግሃምን አንደሬት አላደረገውም። አንደሬትድ የሆነ ተጫዋች ማለት እንዴ እምባፔ ፈረንሳይ ውስጥ የሚያደርገውን ቤሊንግሃም እንግሊዝ ውስጥ የሚያደርገውን ማድረግ እንዲያስችል የሆነ ነገር ኦሊሴን አምጥተህ ገላግለን ፔሬዝ በእናት ምን አይነት ክላስ የሆንክ ተጫዋች ነህ። ኦዴጋርድ አሳዝነኝ፣ ግን በጣም ብታሳዝነኝም ያን ያህል ታሳዝነኛችል። ምክንያቱም ኢትስ ኦኬ ቅር አይልም። እንደማታለቅስ እርግጠኛ ነኝ። ስታለቅስ አናይህም እና ሃላንድ ተቀይራ ወጣለች። ምንም ማድረግ አይቻልም ነው የምልህ። ተረዳኝ። አርጀንቲናም ስዊዘርላንድም ብትሆኚ ለውጥ የለውም፣ ትለጠፊያለሽ። ምንም ማድረግ አይቻልም። ገባ? ምክንያቱም ኢትስ ካሚንግ ሆም ነው የምልሽ። የአርሰናል ተጫዋቾች ያመጡታል እና ቤሊንግሃም ገባ? ቤሊንግሃም አሁን እንግሊዞች በጥቁር ተጫዋች ምክንያት ዓለም ዋንጫ ሲበሉ ምን እንደሚያደርጋቸው ማየት ራሱ እንዴት እንዳጓጓኝ። አንደኛ ጥቁር ተጫዋች፣ ሁለተኛ ቶማስ ቱሄል ምን አይነት ፐርፎርማንስ ነው አባቴ። ይሄን 10 ደቂቃ እናጥቃ፣ ይሄን 10 ደቂቃ እንከላከል ምናምን እያለ በቃላ ሪስ ጄምስ መጀመሪያ ሚድፊልድ አስገባው፣ ከዛ ወደ ራይት ባክ ሙቭ አድርገው፣ ኤዜን መጀመሪያ 10 ቁጥር አስገባው፣ ከዛ ወደ ሌፍት ዊንግ ሙቭ አድርገው። በቃ ብሪሊየንት ጌም ማኔጅመንት በየደቂቃው በየፌዙ ጂኒየስ የሆንክ ማናጀር አንተ እያለህ ይሄ ስኳድ ፈረንሳይን ማቆም አያቅተውም። እመነኝ ነው የምልህ። እኔ መጀመሪያም እንግሊዝ ብያለሁ በምክንያቱ የራይስ አለመኖር ዛሬ ገባኝ ነው። ራይስ ባይኖር እንደዚህ ኖርዌይ እንደዚህ አረ ራይስ መመለስ አለበት። በስመ አብ እንደ ኢንግላንድ አርጀንቲናውያን እንግዲህ ተጋጣሚያችን ኢንግላንድ ሆናለች ማለት ነው። አሪፍ ነው። በቃ ኢንግላንድ ጠላታችን ናት ታውቃላችሁ። የ1986ቱ የዲየጎ ማራዶና ደ ሃንድ ኦፍ ጋድ ይደገማል። ኢንግላንድ ጠላታችን ናት። አሁንም በእግር ኳስ እንበቀላታለን። በፎክላንድ ደሴት እንግዲህ ጦርነት ላይ የጨፈጨፈቻቸውን የአርጀንቲናውያን ደም በእግር ኳስ ለማንኛውም ኢንግላንድ እንግዲህ ኤክስትራ ታይም ላይ በጁድ ቤሊንጋም ጎል ማሸነፍ ችላለች ማለት ነው። ሞርጋን ሮጀርስ የሚገርም ሹት ሾተ። የኖርዌይ በረኛ እጁ አፈሰሰ። ቤሊንጋም አይነገረውም። የቦክስ ውስጥ ፕሬዘንሱ የታወቀ ነው ማለት ነው። መገኘት ያለበት ሰዓት ላይ ተገኘ፣ አስቆጠረው። ትላንት ሜሪኖ፣ ዛሬ ደግሞ ጁድ ቤሊንጋም በተመሳሳይ ጎል እንግዲህ ክሮሻና ኖርዌይን ወደ ሀገራቸው ሸኝተዋል ማለት ነው። እኔ ግን እንዴት እንደሆነ አላውቅም። እቺን ኳስ ማለት ነው ሃላንድ ቢያገኛት ኖሮ ሜቢ ይሄ ጨዋታ ላይክ በጣም ለኢንግላንድ ከባድ ነበር። 2-2 እየመሩ ቢሆን ኖሮ
በቃ ፒውር የሆነ የሚገራርም ትራንዚሽኖችን ያገኙ ነበረ እና ከባድ ይሆን ነበር። የአትሌቲኮ ማድሪዱ አሌክሳንደር ሶርሎዝ እንግዲህ በጣም የሚገርም ስራ ነው የሰራው ማለት ነው። እንዴት ያው እንደዚህ ኳስ ለሃላንድ እንደው ሌላ ተጫዋች አታምኑም፣ ለሃላንድ አትሰጠውም። ኧረ በስመ አብ። ለማንኛውም ይሁን ለፍልፌ አርጀንቲና እንዳትወድቅ እንጂ ኤኒዌይስ ከባድ ጨዋታ ነው። ግን አርጀንቲና ለኢንግላንድ አተኛ መመኑኝ በጣም እነሱን በጣም ነው የሚጠሏቸው። ዲያጎ ማራዶና ይጠላቸዋል፣ ሜሲ ይጠላቸዋል ማለት ነው እና በቀላሉ እጅ አትሰጥም አርጀንቲና ለኢንግላንድ ማለት ነው። ይመቻል። አረ በስመ አብ። ልክ በቃ ሲቲ እንዶ የሆነ ከሆነ ቶርናመንት እንደተባረረ ያህል ነው የደበረኝ ማለት ነው። አንተ የኖርዌይ ቆሻሻውን ከበረኛ ግን አልቀስ፣ በቃ አልቀስ፣ ደም አልቀስ። ያባብሉታል ደግሞ። ምን አይነት የደደብ ስህተት ነው የምትሳሳተው? ኳስ እንዲህ ብለህ ትተፋለህ? አንተ ፕሮፌሽናል በረኛ ራሱ እኮ አትመስልም። ሮጀርስ የመጣ ጠንካራ ብትል የመጣው ግን ወይ ወደዛ ነው የሚተፋው። እንዲህ ፊት ለፊት ለቤሊንጋም አግባ ብለህ ያዙት አልኩኝ። ቤሊንጋምን አይደል ደግሞ ፈርስት ሃፍ ላይ አረ በስመ አብ። አረ ቤሊንጋም ታሪክ ሰራራባቸው። ከኬን እኩል ነው ጎል ያስቆጠረው 6 ጎል አላንድን ማለት ነው። አስተውላችሁ ከሆነ ላለማንቀሳቀስ ጌሂና ስቶንስን የክለቡን ዲፌንደሮች ነው ይዞበት የገባው። ያው ያውቁታል፣ እዛ አብረው ነው ትሬን የሚያደርጉት። እሱም ቢሆን ያውቃቸዋል እኮ። ለአላንድም አድቫንቴጅ ነበረ፣ ግን ዛሬ ያሉ ነው ደግሞ ይህን ኳስ ፈርስት ሃፍ አምልጦኝ ነው ለካ። ሶርሎስ ምን አይነት ጅል ነው ምናምን እያላችሁ ኮሜንት ስታደርጉልኝ፣ ይህ ጀዝባ የሆነ ሰውዬ ለካ ይህን ኳስ ለሃላንድ ከልክሎታል። ለነገሩ ሶርሎዝ ላይ አይደለም ጥፋቱ እኮ፣ ያ ደደብ የኖርዌይ መላጣ አሰልጣኝ ላይ ነው ጥፋቱ። ኦስካር ቦብን አስቀምጦ፣ ኦስካር ቦብም ያው ደነዝ ነው ደንዟል፣ ግን ከዚህ ደነዝ ደግሞ ሽጥፍ ይሻላል። ይሄን አጥቂ ላለማስቀመጥ ብሎ እዚህ ዊንገር ጋር ያላፏል። ቅልጥፍጥፍ ያለ ይመስል ለራሱ እኮ ከአንድ ዓመት በኋላ የሚታዘዝ ሰውዬ። ኧረ በስመ አብ። ምንም ማድረግ አይቻልም። ኢንግላንዶች ግን ይችላሉ። ጌም ማኔጅመንት መጨረሻ ላይ ራሱ ኖርዌይ ሳይሆን ሲያስጨንቅ የነበረው ኢንግላንድ ኳሱን ይዞ ሲያሿቸው ነበር። ይችላሉ። በስመ አብ። ይሄ የዋንጫ ቡድን እንግሊዝ ኖርዌይን 2-1 በማሸነፍ ወደ ሴሚ ፋይናሉ ኖርዌይን በማሰናበት መግባት ትችላለች። ጋይስ ጁድ ቤሊንግሃም ምን አይነት ቶፕ ፕሌየር ነው! በዚህ ሰዓት እንደሱ ኮምፕሊት ሚድፊልደር አለ ብሎ ለማሰብ የሚቸግር ይመስለኛል። የዚህ ዓለም ዋንጫ ፐርፎርማንሱ ደግሞ ሌላ ታሪክ ነው። ዛሬም ለእንግሊዝ ሁለቱንም ጎሎች ማስቆጠር የቻሉ ተጫዋች እሱ ነበረ። ኖርዌዮች ግን በጣም አሳዛኝ ተሸናባች ነበሩ። የሚገርም ፋይት ነበረ ሲያደርጉ የነበረው። በዚህ ዓለም ዋንጫም ድንቀት ከነበሩ ናሽናል ቲሞች መካከል አንዷ ነበረች ኖርዌይ። በዚህ ጨዋታ ላይም እንግዲህ በፈርስት ሃፍም በሰከንድ ሃፍም የተሻለችው ናሽናል ቲም ኖርዌይ ነበረች። እንደውም ያመከነቻቸው ኳሶች ዋጋ አስከፍሏታል ብዬ አስባለሁ። በተለይም ደግሞ ሶሎርዝ ለሃላንድ የከለከለው ኳስ በጣም በጨዋታ ላይ ልዩነት ሊፈጥር የሚችል አይነት ኳስ ነበረ። በቅድሚያ እንግዲህ ኖርዌዮች ነበር በዚህ ጨዋታ ላይ 36ኛው ደቂቃ ላይ በሽልረፕ አማካኝነት ክሮስ ለማድረግ የሄደውን ኳስ በጣም በግሩም ሁኔታ ተቆጥሮ እንግዲህ ቀዳሚ መሆን ችሎ የነበረው ማለት ነው። ከዛ በኋላ እንግሊዞች የመጀመሪያ አጋማሽ ሊጠናቀቅ ጥቂት ሽርፍራፊ ሰከንዶች በሚቀሩበት ሰዓት ላይ ጁድ ቤሊንግሃም 47ኛው ደቂቃ ላይ ያስቆጠረላቸው። በድጋሚም እንግዲህ ጨዋታው ወደ ኤክስትራ ታይም ካመራ በኋላ 93ኛው ደቂቃ ላይ ጁድ ቤሊንግሃም ተጨማሪ ጎል ለእንግሊዝ አክሎላት ሁለቱንም ጎሎች በሱም በማስመዝገብ 2-1 አሸንፋ ወደ ግማሽ ፍጻሜው እንድትገባ ማድረግ ችሏል። የምር እንግሊዝ ዛሬ በጣም ትክክለኛ ዋንጫ ቲም ከሆነች ኖርዌይ ላይ አቅሟን ታሳያለች ብዬ አስቤ ነበረ። ኖርዌይ ግን በጣም ከጠበቅኳት ሆና ቶፕና ነበር በጨዋታው ላይ እንግሊዝን ስፈትን የነበረው። እንዳልኳቸው ያመከኗቸው ኳሶች ዋጋ አስከፈላቸው እንጂ ጨዋታው ላይ ከእንግሊዝ የተሻለ ቢሆን ነው እንጂ ያነሰ ፐርፎርማንስ አሳይቷል ብዬ አላስብም። የኤክስትራ ታይም ልዩነት ነው ሁለቱም ቡድኖች የለያያቸው ብዬ የማስበው ማለት ነው። ኤክስትራ ታይሙ ላይ እንግሊዝ ግን በጣም ጥሩ ነበረች። ውጤቱንም እንግዲህ ማግኘት ትችላለች ማለት ነው። ጁድ ቤሊንግሃም አሁንም እንግሊዝን ተሸክሞ መውጣቱን ቀጥሏል። ሜክሲኮም ጨዋታ ላይ 2 ጎል አስቆጥሮ ነበር። ዛሬም 2 ጎል። ሌላ ታሪክ ላይ ያለ ልጅ ነው። ስለ ጨዋታው ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ፓራዳም በፋራም ብላ እንግዲህ ዘንድሮ የዓለም ዋንጫውን ወዬ ልትለው ትችላለች። ወዬ ብላ ነው የምታስተናግደው። ቤሊንግሃም ምን አይነት የቁርጥ ቀን ልጅ ነህ! የአደጋ ጊዜ ተጠሪ፣ የእንግሊዝ የአደጋ ጊዜ ተጠሪ ማለት አንተ ነህ ማንዬ። ቡድኑ እንዲህ በተቸገረበት በተጨነቀበት ሰዓት ላይ አውት ኦፍ ኖዌር እየመጣ የሚፈጥራቸው ነገሮች የሚያስቆጥራቸው ጎሎች ማንዬ። አረ ይሄ ልጅ ጭብጨባ ያንሷል። እኔ ማለት ነው ማድሪድን መፍራት ያለብን ገና በቀጣዩ ዓመት ነው። ኤምባፔን እያያችሁት ነው፣ ይሄንን እያያችሁ ሌላ ከለር ይዞ ሊመጣ ይችላል። ለማንኛውም ግን ይሄ የእንግሊዝ ብሔራዊ ቡድን ዘንድሮ ሳያስፎግር ዋንጫ ጠቀል ያደርግ ነው መሰለኝ። እኔ እየተመቸኝ አይደለም። ዋንጫው አካባቢ በጣም እየተጠጋጋ ነው። ዛሬ ሌሊት አርጀንቲና ጨዋታ አላት እንግዲህ ማንንም ይምር አይመስልኝም። ግልጹን ለመናገር ምን ትላላችሁ? ያሰባችሁን አካፍሪ። ቤሊንግሃም ግን ይለያል ማንዬ። እንግሊዝ 4 ውስጥ ገብታለች። ጀማው ለዋንጫ ጠብቋት። እንግላንድ ከጁዲ ቤሊንግሃም ጋር እጅግ በጣም የተዋጣለት አካሄድ እየሄደች ነው የሚገኘው። እንግዲህ ግማሽ ፍጻሜ ላይ እንግዲህ ደርሳለች ማለት ነው። ያው ከአርጀንቲናና ከስዊዘርላንድ አሸናፊ ጋር የምትፋጠጥ ይሆናል ማለት ነው።
ቤሊንጋም አልተቻለም። ያራዳ ልጆች በየትኛውም መንገድ ኳሷ ከመጣች ወደሱ ነው። ማይደክም ተጫዋች ማይረግጠው ሜዳ የለም። ካንቴን እያስታወሰን ይገኛል ማለት ነው ቤሊንጋም። ያራዳ ልጆች ዛሬ ግን ለሃላንድ ኳስ መስጠት የፈለጉ አይመስሉም ኖርዌዮች። ኳሱን ይመልሱታል። ፍጹም ደስተኛ አልነበረም ሃላንድ በጨዋታውም ላይ እንግዲህ እንደተመለከት ነው ማለት ነው። ምንም ነገር ነው ቻንስ ክሬት ሳያደርግ መውጣት እየቻለው ማለት ነው። በዚህ ጨዋታ እንግሊዞች በሚፈልጉት መንገድ ሃላንድንም ያስችሏል ብዬ አስባለሁኝ። እንግዲህ እስቲ ቶማስ ቱሄል ቡድን ቀጣይ ወዴት ይሄዳል? ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ ሼር ኮፕሊንክ አይረሳ። ይመቻችሁ። ይህ ሰውዬ እንዴት አባቱ ነው የሚችለው ጋይስ? ሚድፊልደር ነው ወይስ አጥቂ ነው? ዛሬ ጁድ ቤሊንግሃም እንግሊዝን እንግዲህ ተሸክሟት 4 ውስጥ ይዟት ገብቷል። ኖርዌዮች ግን እንዴት አባታቸው ነው የሚችሉት ጋይስ? በነገራችን ላይ እንግሊዝ ዛሬ እድሜ ለጁድ ቤሊንግሃም እና የኖርዌው ግብ ጠባቂ ኔላንድ ያንን ስህተት መሳሳቱ ጠቀማቸው እንጂ በጣም ከባድ አደጋ ውስጥ ገብተው ነበር ማለት ነው። በነገራችን ላይ ጁድ ቤሊንግሃም እንደምታውቁት ሚድፊልደር ነው ተብሎ ነው የዘንድሮ የዓለም ዋንጫ ላይ ደረሰው። ነገር ግን ከኪሊያን ኢምባፔ ከሜሲ እና ከሃላንድ በማነስ በ6 ጎሎች ማለት ነው ለወርቅ ጫማው እየተፎካከረ ይገኛል። ከሃሪኬን እኩል እንግዲህ በዘንድሮ የዓለም ዋንጫ ለእንግሊዝ ብሔራዊ ቡድን 6 ግቦችን ማስቆጠር ችሏል። እንግሊዝ እንግዲህ በቀጣይ ከስዊዘርላንድ እና ከአርጀንቲና አሸናፊ ጋር ግማሽ ፍጻሜ ላይ ትገናኛለች። እንደኔ ግን እንግሊዝ በዛሬውና ባለፉት ጥቂት ጨዋታዎች ባሳየችው አቋም የዘንድሮውን የዓለም ዋንጫ ትበላለች የሚል እምነት የለኝም። ፋይናል እንኳን ብትደርስ ወይ በስፔን ወይ በፈረንሳይ ምናልባትም የምትሸነፍበት እድል ሰፊ ይመስለኛል። የእናንተን ግምት ግን ኮመንት ላይ አስቀምጡልኝ። ይመቻችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ታላቋ ሀገር እንግሊዝ አሸንፋለች። እንኳን ደስ ያለህ በሉኝ ፋሚሊ። እናንተ ደስ ባይላችሁ እንኳን የእንግሊዝ ደጋፊ ባትሆኑ እንኳን ደስ ያላችሁ፣ እንኳን ደስ ያለህ አሞዲር አሊ ብላችሁ ኮመንት ላይ ጻፉ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት ፋሚሊ። ከኬፕ ቨርዲ የተሻለ በፉትቦሉ ትልቅ አስተዋጽኦ የሌላት ሀገር ይህን ያህል ትፈትናለች። ኖርዌይ በጣም ጎበዝ ናቸው፣ እውነት ጀግና ናቸው። አሰልጣኙ በጣም ጎበዝ ነው። ባላቸው አቅም ማልቀስም የለባቸው ብዬ አስባለሁ። በዚህ ልክ መፈተን ነበረብን ካለን ስኳድ አንጻር። እድሜልን ጁድ ስቶንስ ራሱ ፋሚሊ እንዲህ ማጉዌር እንኳን አልተመረጠ። ስቶንስ የኔ አባት እንደው አፉ በላይ ለምን ተመረጠ ስል ነበር። ሀገር እንግሊዝ አሸንፋለች። በጣም ነው ደስ ያለኝ። ቤሊንግሃም ደግሞ 2 ጎል ማስቆጠሩ ፋሚሊ። ቤሊንግሃም እኮ ቋሚ ይሆናል አይሆንም የሚል ጥርጣሬ በአሰልጣኙ በቱሄል በግልጽ ተናግሮ ነበር። አሁን ላለንበት ቦታ ትልቁን አስተዋጽኦ ያደረገው ቤሊንግሃም ነው። እቺ ሀገር ለእግር ኳስ ለከፈለችው ውለታ መካስ አለባት። ውለቷ ሊመለስ ይገባል። ሚዲያው ምናምን ተወት ፋሚሊ ልጠሩ ትችላላችሁ፣ ግን በእግር ኳሱ ላይ ትልቁን አሻራ አስቀምጣለች። ለፉትቦሉ ትልቅ አሻራ አስቀምጣለች ሀገራችን እንግሊዝ ፋሚሊ። ሀገራችን አንዳት ይሄ ኳሰኛ ነው እያወራ ያለሁት እና በጣም ደስ ብሎኛል። ወላሂ በጣም ነው ደስ ያለኝ። የእንግሊዝ ደጋፊዎች ካላችሁ እንኳን ደስ ያላችሁ ማለት ፈልጋለሁ። እንግዲህ ተጋጣሚያችን ደግሞ ከሰዓታቶች በኋላ ማወቅ እንችላለን። ከባድ ነበር፣ ድል አድርገናል። እንግዲህ ጉዞ ይቀጥላል። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። የእንግሊዝ የቁርጥ ቀን ልጅ ቤሊንግሃም ሀገሩን ለሴሚ ፋይናል አሳለፈ። የሚገርም ተጫዋች። እንግሊዞች ለመጀመሪያ ጊዜ ከ1966 በኋላ በታሪካቸው ደግሞ ለ4ኛ ጊዜ ሴሚ ፋይናል ደርሰዋል። ተሟሟተ ቤሊንግሃም ምርጥ ልጅ በቃ ለሀገሩ በአስፈላጊ ሰዓት በአስፈላጊ ታይም የሚደርስ ምርጥ ተጫዋች የቁርጥ ቀን ልጅ ብየዋለሁ። ቤሊንግሃም ይችላል። እንግሊዞች እንግዲህ የስዊዘርላንድ እና የአርጀንቲናን አሸናፊ ይገጥማሉ። እርግጠኛ ነኝ እርግጥ ኳስ ላይ እርግጠኛ ነኝ አይባልም፣ ግን 80% እርግጠኛ ነኝ ከአርጀንቲና ጋር የሚደርሰው። ታሪካዊውን እንግዲህ የ19 ምናምን የማራዶና በእጅ ያገባውን ጨዋታ ይደግሙታል ብዬ አስባለሁ። የሚገርም ጨዋታ ነው የሚሆነው። እንግሊዝ ይሄ ቲም ሳይገመት አንደርዶግ መስሎ ሊበላ ይችላል ይሄንን ዋንጫ። ነገር ግን እኛ የፈረንሳይ ነን አባት። ሌትስ ጎ ብሉዝ። ይሄንን ዋንጫ ፈረንሳይ ነው የሚበላው። ለኔ እንግዲህ ፋይናሉ ላይ ፈረንሳይ ከአርጀንቲና ወይም ፈረንሳይ ከእንግሊዝ ነው ሊሆን የሚችለው። እግር ኳስ አይታወቅም የሆነው ነገር ግን እርግጠኛ ነኝ በእነሱ አባቴ በዶሮዋ እርግጠኛ ነኝ። እኔ ምንም ጊዜ ቢሆን የወፏ ደጋፊ ነኝ። የሊቨርፑል አለቀ ጨዋታ እንግሊዝ አለፈች። በስመ አብ ወልድ ቢግ አፕስ ቱ ኖርዌይ። ማርያምን እኔ እንዳልጠበቅኳቸውም ነበር። በእውነት ነው የምላችሁ። በስመ አብ ይሄን ያህል ርቀት ይጓዛሉ ብዬ አልጠበቅኳቸውም ነበር። ዛሬ ራሱ እኔ በቃ ተመችቶኛል። በእውነት ነው የምላችሁ።
ይህ ደደብ ሶርሎዝ የሚባል ተጫዋች እመቤቴ ይህን የመሰለ እድል አባክ ፈርስት ሃፍ ላይ ይህን የመሰለ እድል አባክ ነው። በእውነት ነው የምላችሁ ቢሸነፉ በዚህ ኳስ እንደሚሸነፉ በጣም እርግጠኛ ነበርኩኝ። ቢያንስ ይህ ጎል ቢገባ 2-0 ሆኖ የሆነ ኮንፊደንት ይሆኑ ነበር። ደደብ የሆነ ተጫዋች ነው ግን ሶርሎዝ በኢየሱስ ማርያምን በስመ አብ። እንግሊዝ አልፋለች እንግዲህ ወደ ግማሽ ፍጻሜ። ቤሊንጋም ከፔድሪ ጋር ለሚያወዳድሩት እንግዲህ ጥሩ የሆነ መልስ መልሶ እንግዲህ ጨዋታውን አጠናቋል። ያ ሶርሎዝ ግን ደደብ ነው በስመ አብ። አንድ ተጫዋች ወርልድ ክላስ ስለመሆኑና ስላለመሆኑ መጠየቅ የምትፈልግ ከሆነ ክለች ወይ ደግሞ ቡሉ በጣም የሚያስፈልጉ የነበረ ሰዓት ላይ መገኘት ይችላሉ የሚለው በጣም ቀዳሚ ከሆኑ ክራይቴሪያዎች ውስጥ አንዱ ነው። ጁድ ቤሊንጋም ዛሬ ያደረገው ኢንግላንድ 2 ኖርዌይ 1 ካረጉት ጨዋታ የተረዳናቸው 5 ነገሮች። የመጀመሪያ የተረዳው ነገር ምንድነው? ኖርዌዮች ለኢንግላንድ ኳሱን ሰጥተው እነሱ ፕሬሸሩን አብዞርብ አድርገው ለመጫወት ነበር ጨዋታውን የገቡት እስከ 20ኛው ደቂቃ ድረስ። እስከ ዛሬ ድረስ ኖርዌይም ኢንግላንድን ባረጉት ጨዋታ አንድ ላይ ማለት አንድ ጎል ብቻ ነበር የተቆጠረ የነበረው። በዚህ ጨዋታ ላይ መጀመሪያዎቹ ደቂቆች ላይ ጎል አልነበረም። ከኦዴጋርድ የተቀበለውን ኳስ ሼርለፕ የሚባለው ተጫዋች ክሮስ ያደርጋሉ ሲል የመጀመሪያ ጎልን አስቆጥሮ ኖርዌይ መምራት ችላ ነበረ። ከዛ በኋላ ነው ሁለተኛ የተረዳው ነገር የተፈጠረ። ቢግ ፕሌየርስ ሁልጊዜ ስቴፕ አፕ ያደርጋሉ። ስለ ጁድ ቤሊንጋም በአንድ ማውራት ነው የሚፈልገው እዚህ ነጥብ ላይ ማለት ነው። እና ኳሱን ያገኙት የሚገርማችሁ ላይ ከጎል የተመታ ኳስ የዓለም ዋንጫ ካሜራ የስቴዲየሙን ካሜራ ገጭቶ ሲመለስ ነው በካውንተር አታክ የጀመሩት። ፌር ነው ወይ ላይሆን ይችላል። ነገር ግን ሁኔታውን አይቶ በዛች በተገኘች የመጀመሪያ ብሬክ ጎል ማስቆጠር መቻል ራሱ የአንድ ተጫዋች ክላስ ነው የሚያሳየው። በደንብ አድርገው ክሎዝ ዳውን ሊያደርጉት አልቻለም ነበር። ኤሊዮት አንደርሰን ነበረ ኳሱን ለጎርደን የሰጠው፣ ጎርደን የሰነጠቃትን ኳስ ማለት ነው። ሶስተኛ የተረዳ ቶማስ ቱሄል ሁኔታዎችን ለመቀየር የተጫዋታ ከአዳፕት ለማድረግ በተአምር የሚፈራ አይነት አሰልጣኝ እንዳልሆነ በዛሬው ጨዋታ ተመልክተናል። አሁን ለምሳሌ እረፍት ታይም ላይ ዴክላን ማስወጣቱ ልክ የሆነ ዲሲሽን አልነበረም፣ ወይ ደግሞ ከጉዳት አንጻር ከተለያየ ነገር ሊሆን ይችላል። ግን ላይክ ሙሉ ጨዋታውን የተበለጡት ከሰከንድ ሀፍ በኋላ ማለት ነው። ኳሱን ተቀብሏቸው ነበር። ነገር ግን በጣም ላይክ ብዙ ጨዋታዎችን የቀየሩ ለምሳሌ ሳካን አስገባና ኤዜን አስገባ። ከዛ ጎርደንን ካስወጣ በኋላ ኤዜን ላይ አድርጎ በጁድ በ10 መጫወት ጀመረ። እዛ ትንሽ ቆይቶ ደግሞ ሮጀርስንም ጨመረበትና ሪስ ጄምስን መሀል ተጫዋች አደረገው። ከዛ ከሁለት ሰዓት በኋላ ደግሞ ኮንሳን አስወጥቶ እያረገ በቃ በላይ በኩል ጄዲ ስፔንስ ላይ ስንት ተጫዋች ነው የሞከረው፣ ስንት አይነት ሁኔታ ነው የሞከረው። መጨረሻ ላይ ዳንበርንን እስካስገባበት ጊዜ ጀምሮ እና በጣም ነገሮችን ለመሞከር ፈቃደኛ የሆነ ከጨዋታ ጋር ራሱን በደንብ አዳፕት የሚያደርግ ኮች ነው ያገኛችሁ። ለጥሎ ማለፍ የሚሆን አይነት ወይ ለቶርናመንት የሚሆን አይነት ኮች እንደሆነ ቶማስ ቱሄል ዛሬ ማሳየት ይችላል። አራተኛ የተረዳነው ነገር ለአንቺ አንደርሬትድ የሚለው ቃል ሲያንስሽ ነው። ማርያም ኦዴጋርድ ጨዋታ መርዳት የምትፈልጉ ከሆነ ይህን ጨዋታ ማየት በጣም ቀላል ነበር። ለምንድነው ፎርዋርድ ፓሶች የማያደርገው ስንጠቃ ፓሶች የማያደርገው ምናምን ያልነበረም ጨዋታ ያልነበረ የኖርዌይ ጨዋታውን በስራ ዲክቴት አድርጎ ኖርዌይ እስካሁን የመጣችው መንገድ እንድትመጣ ያረጋትም ራሱ ነው። የዛሬው ጨዋታ ላይ እስከ ቆየችበት ደረጃ ድረስ እንድትቆይ ያረጋት ማርቲን ኦዴጋርድ ነው። ከዛ በኋላ ግን ሁለተኛ ጎል ሲቆጠርባቸው ላይ ኤክስትራ ታይም ከገቡ በኋላ ካልተጠበቀ ኳስ ከትርፍ የመጣ ኳስ ነበር የገባ የነበረው። ያን ነገር ምንም ማድረግ አይችሉም ነበር። ግን ነገር ግን እያንዳንዱን ፕረስ ብረክ እያደረገች ስትጫወት የነበረችው ሙሉ ጌሙን ዲክቴት ያደረገችው የሚድፊልድ ተጫዋች ዛሬም ብትሆን ማርቲን ኦዴጋርድ ናት። የመጨረሻ የተረዳንና አምስተኛው ነገር ይሄ የኖርዌይ ቲም አንገታቸውን ቀና አድርገው ነው መሄድ ያለባቸው። ምክንያቱም ሩብ ፍጻሜ ድረስ ደርሰዋል። ቆንጆ ኳስ ነው ሲጫወቱ የነበሩት። ላይክ ከነ ደጋፊዎቻቸው ምርጥ ነበሩ በጣም እና ይሄ ኖርዌይ ቲም ገና ከዚህ በኋላ ረጅም መንገድ መሄድ ይችላል። ምክንያቱም ገና ወጣት ቲም ስለሆነ ቀጣዩ ዓለም ዋንጫ ላይ ቀጣዩ ዩሮ ላይ እናያቸዋለን ብዬ አስባለሁ። ፎሎ ኮፒንግ ሼር እያደረጋችሁ ይመቻል።